ነት የለውም። ረመዳንን የምንቀበልባቸው ብዙ መንገዶች አሉ። ከዛ መካከል አንደኛው الدعاء بأن يبلغ أن الله عز وجل شهر رمضان الله رمضان እንዲያደርሰን ዱዓ ማድረግ ነው። መድረሱ ብቻ አይደለም፣ ጤነኛ ሆነን ሰላማዊ ሆነን በአማን እንድንደርስ አላህ መማጸን የግድ ነው። አንዳንዱ ደርሶ በእምነት መቀየር የተነሳ ወይም ሙስሊም ባለመሆኑ ማይጾም አለ። አንዳንዱ ደርሶ ሙስሊም ሆኖ ጤና በማጣት ወይም በእርጅና የተነሳ መጾም የማይችል አለ። አንዳንዱ ሰላም አገሩ ላይ ስለሌለ መጾም የማይችል አለ። ተሰዶ እየኖረ ተቸግሮ እየኖረ ስንት አይነት ነገሮች አሉ። ብቻ አላህ ሁሉንም በላ ፈተና አንስቶልን በሰላም እንዲያደርሰን መማጸን የግድ ነው። ጤንነት ኸይር ነው። ሰላማዊነት ሰላምም ኸይር ነው። ሰላም ሲኖር ነው ሰው አላህን በትክክል መገዛት የሚችለው። ሰላም ሲኖር ነው ከጤንነት የበለጠ በሰላም መኖር የሚቻለው። አንድ ሼክ ተጠየቁ፣ ከሰላምና ከጤና የበለጠ የቱ ይበልጣል አሏቸው። ሰላም ነው አሉ። እንዴት ሲሏቸው እንዲህ ብለው አስረዱ። ለምሳሌ አሉ አንዲት ፍየል ወይም በግ እግሯ ቢሰበር በሂደት ተሽሏት እየበላች እየጠጣች ልታገግም ትችላለች አሉ። ነገር ግን በተቃራኒ አንድ ጤነኛ ፍየል ወይንም በግ ፊት ለፊት ተኩላ ብታይ፣ የታሰረ ተኩላ ብታይ ወጣ ግጦሿን መብላት አትችልም። በፍርሃት የተነሳ መመገብ ይሳናትና ትሞታለች አሉ። ሰላምና ኒዕማ እንደዚህ ነው። ኒዕማ ሲኖር፣ ሰላም ሲኖር፣ ጤና ሲኖር ትንሹም ቆሎም ይጣፍጣል። በሽታ ካለ ግን እንጀራም ይመራል፣ ውሃም ይመራል። ስለዚህ አላህ በሰላም በኢማን በጤና በሰላም እንዲያደርሰን አበክረን አጠንክረን መማጸን አለብን። ከነቢ ዓለይሂ ሰላቱ ወሰላም እንደተነገረው አነስ ብን ማሊክ ምን ይላሉ? የአላህ መልእክተኛ ዓለይሂ ሰላቱ ወሰላም ረጀብ ሲገባ አላህ ወይ ረጀብና ሻዕባንን በረካ አድርግልን፣ ረመዳን አድርሰን ብለው ይማጸኑ እንደነበር ይነገራል። ሰለፎችም እንዳሳለፍነው አላህ ረመዳን እንዲያደርሳቸው አጠንክረው ይማጸኑ ነበር። ረመዳን ሲመጣ ጨረቃው እንደታየ ሲበሰር እንዲህ ማለቱ ጠንካራ ሱና ነው። አላሁ አክበር ጠብዓን የትኛውንም ጨረቃ ሲታይ ነው። አላሁ አክበር اللهم أهله علينا بالأمن والإيمان والسلامة والإسلام والتوفيق لما تحب وترضى ربي وربك الله رواه الترمذي والدارمي وصححه ابن حبان من قالوا يا الله ملكتني عليه الصلاة والسلام عند سوى ጨረቃ ሲያይ الله أكبر ጌታችን ሆይ ይሄን ጨረቃ በሰላም በአማን በኢማን የሚወጣ አድርግልን፣ በሰላምና በእስልምና እንድናሳልፍ አንተ ለምትወደውና ለምትፈቅደው ነገር የበቃን እንድንሆን አሳክ ለስኬት አብቃን ካሉ በኋላ ጨረቃውን አንተ ጨረቃ ሆይ የኔም ያንተም ጌታ አላህ ነው ይበላሉ ረሱል ሰለላሁ ዐለይሂ ወሰለም። ስለዚህ ጨረቃ እናመልክም። ከሃዲያንና ኩፋሮች ሙልሂዶች እንደሚሉት እናንተስ ጨረቃ ታመልካላችሁ አይደል? ጣዖት አታምልኩ፣ ፀሐይ ጨረቃ አታምልኩ እያላችሁ ካሉ እያመለክን አይደለም፣ መቁጠሪያ ነው ነው ምንለው። ከመቁጠሪያ ባሻገር ምንም ነገር ከጨረቃ ጋር የለንም። ሁለተኛ መንገድ አላህ ካደረሰን ደግሞ ማመስገን ያስፈልጋል። ኢማሙ ነወዊ ረሒመሁላህ ምን ይላሉ? اعلم انه يستحب لمن تجددت له نعمة ظاهرة ግልጽ የሆነ ጸጋ ተደጋግሞ የመጣለት ወይም ደግሞ ግልጽ የሆነ አደጋ እና አላህ የመከተለት ሰው ለአላህ ስጁድ ሽክር መውረዱ የተወደደ ነው ይላሉ። አላህን ማወደስ የተወደደ ነው። ከኒዕማዎች ሁሉ ትልቅ ኒዕማ ምን እንደሆነ ታውቃላችሁ? የእስልምናና የሰላም የጤና ኒዕማ ነው። አላህን ዘውትር ልናመሰግነው የሚገባው ኒዕማ ነው። ሌላው ሶስተኛው መንገድ በደስታ መቀበል ነው። አንዳንዱ ሰው ረመዳን መጣብን የሚል ስሜት በአንደበቱም እስከ መናገር የሚደርስ ሰው አለ። ረመዳን መጣብን ላ ረመዳን መጣለን እንጂ አልመጣብንም።
እኛን ሊያድስ ማንነታችንን ሊያነቃ ማንነታችንን ሊገነባና ሊገመገም እንድንችል ተቅዋ በተለያየ አቅጣጫ እንድንሸምት ኢማናችን እንዲጎለብትና እንዲያድግ እንዲጠነክር ነው የሚመጣው ረመዳን። አላህ ስብሓንሁ ወተዓላ እንድንጨናነቅ ፈልጎ አይደለም ረመዳንን የደነገገው። የረመዳንን ጾም ከዘረዘረ በኋላ ወደ በኋላ ላይ ምን ይላል? ዩሪዱ ላሁ ቢኩም ልዩስራ ወላ ዩሪዱ ቢኩም ልዑስር። አላህ ስብሓንሁ ወተዓላ ለእናንተ ሊያገራላችሁ ሊያቀልላችሁ እንጂ የሚፈልገው እናንተን ሊያጨናንቃችሁ አይፈልግም ይላል። ጾሙ እያለ ጾም ገርነት ነው። ጾም ኒዕማ ነው። ሆዳችን ጨጓራችን እረፍት ማግኘት መቻል አለበት፣ ጤንነት እንዲያገኝ ማለት ነው። ሰላም እንዲያገኝ የተቸገሩ ሰዎችን ስሜት መረዳት እንድንችል መናበብ እንድንችል ብዙ ፋዳኢሎች አሉት። ትልቁ ምን ሸመተው ተቅዋ ነው። ከዛ በኋላ የጀነት በርን ወይም ጀነት ለመግባት መታደል ነው። ነቢዩ ዓለይሂ ሰላቱ ወሰላም እንዳሉት ጀነት ውስጥ ከጀነት በሮች መሃል ባቡ ረያን ይባላል አሉ ረሱል ዓለይሂ ሰላቱ ወሰላም። በዛ በር ከጾመኞች በስተቀር ማንም አይገባም አሉ። ጾመኞች የታላችሁ ተብለው ይጠሩና ይገባሉ። እነሱ ከገቡ በኋላ ሌላ ሰው ማንም አይገባም አሉ ረሱል ዓለይሂ ሰላቱ ወሰላም። ከዛ ይዘጋል። እዛ ከሚያገኙት ኒዕማ አንዱ ምንድነው? ኩሉ ወሽረቡ ሀኒአን ቢማ አስለፍቱም ፊል አያሚ ልኻሊያ ይባላሉ። ብሉ ጠጡ፣ በደስታ በድሎት በምቾት በሰላም እየወረደላችሁ ምንም ሳይጎረብጣችሁ ሳይተናነቃችሁ ብሉ ጠጡ፣ በአላፊው ህይወት ውስጥ ባሳለፋችሁት ጾመኛ ሆናችሁ ባሳለፋችሁበት ምክንያት ይባላሉ አለ። اللهم اجعلنا منهم። ይህ ትልቅ ጸጋና አጅር ነው። ይህን የጾመ ሰው ነው የሚያገኘው። ይህን እድል አላህ ለእኛ ማመቻቸቱ ቀላል ነገር አይደለም። የኸይር ጊዜያቶች ሲመጡ የሚረዱንን ሁኔታ የአየር ሁኔታ ተጨባጭ አላህ ያመቻችልናል። ሸይጣኖች ይዘጋሉ ይታሰራል አልተባለም? ዋና ዋናዎቹ የእሳት በር ይዘጋል አልተባለም? የጀነት በር ይከፋፈታል አልተባለም? ያ ባግየ ተጣሪ ይጣራል አሉ ረሱል ዓለይሂ ሰላቱ ወሰላም። ያ ባግየ ልኸይር አቅብል፣ ኸይርን ፈላጊ ሆይና መሸመቻ ጊዜ ነው፣ መልካም መስሪያ አጋጣሚ ነውና ይባላል። ሁሉም ይነቃቃል ረመዳን ላይ። ረመዳን ላይ በተጨባጭ ሁላችንም በህይወታችን የምናየው ሙስሊም ነው ብለን ማናስበው ሰው ረመዳን ላይ መስጂድ ውስጥ እናገኘዋለን። ሙስሊም ነው እንዴ ገሌ እስክንል ድረስ፣ ሙስሊም ናት እንዴ እስክንል ድረስ ሴቷንም እንደዚሁ በሒጃባቸው አምረው አሸብርቀው አላህን ፈርተው ስታይ ግሩም ነው። እውነትም ሸይጣን ይታሰራል የሚለውን ተጨባጭ እናያለን። ሁሉም አላህን ፈርቶ ሁሉም ተጠንቅቆ ነፍስ ራሱ ትነሳሳለች የተለያዩ ዒባዳዎችና ዚክሮችን ለማድረግ። ጾመኛ ሲሆን ሰው ጠብዓን የሸይጣን መሯሯጫ ስለሚጠብበት የበለጠ አላህን የሚፈራ ወደ አኺራ ያዘነበለ ይሆናል። ለዚህ ነው ወጣቶችን በተመለከተ ረሱል ዓለይሂ ሰላቱ ወሰላም መን እስተጣዐ ሚንኩም ልባአተ ፈልየተዘወጅ፣ የጋብቻን ጣጣ የሚችል ሰው ካለ አቅሙ ወጪውንም ይሆን እንደዚሁም የጋብቻውን ህይወት መምራት አቅም ያለው ምን አሉ? ያግባ። ፈኢን ለም የስተጢዕ፣ ካልቻለ ግን ይጹም። ምን ይሆንለታል? ጋሻ ይሆንለታል አሉ ረሱል ዓለይሂ ሰላቱ ወሰላም። ኢዘን ረመዳን ትልቅ ኒዕማ ነውና አላህን ዐዘ ወጀል ልናመሰግነው ይገባል። ካደረሰን መምጣቱን በጉጉት ነው መጠበቅ ያለብን። ሲመጣም ቀድመን አቅደን፣ አራተኛው ሌላኛው ነጥባችን ነው የሚሆነው፣ አቅደን ተዘጋጅተን ከበድ ሆኖ መሄድ ያለብን። ለዱንያ ስንት ነገር ነው የምናቅደው። ነጋዴውም ያቅዳል፣ ተማሪውም ያቅዳል፣ የቢሮ ሰራተኛውም ያቅዳል፣ ትንሽ ትልቁም ዕለታዊ ጉርሱን የሚያገኘውም የቀን ገቢ ያለውም ያቅዳል። ሁሉም ገቢ ይሄ ነው፣ ወጪ ይሄ መሆን አለበት፣ እንዲህ ማድረግ አለብኝ፣ ይህን ጊዜ በዚህ አይነት መልኩ ማሳለፍ አለብኝ ይላል። ለአኺራ ግን እቅዳችን የለም፣ የሞተ ነው። ይሄ በጣም በሚያሳዝን መልኩ ነው። ነገር ግን እንዲህ አይነት ውድ አጋጣሚ ሲመጣ ከሚገርማችሁ ሁል ጊዜ የተለመደ ነው። ውድ አጋጣሚ ሲመጣ ጓጉተን እንመጣና ልክ ሲገባ ሙትት እንላለን፣ ቀድመን ስለማናቅድ ያልፋል። ካለፈ በኋላ ወይ ረመዳን አለፈ፣ በትክክል ሳልጾም፣ በትክክል ሳልቆም፣ በትክክል ቁርአን ሳልቀራ ምንም ጥቅም የለውም። መጸጸት፣ መቆጨት፣ ከንፈር መምጠጥ ጥቅም የለውም። ጥቅሙ ምንድነው? ጀግንነት ምንድነው? ወንድነት የሚባለው አጋጣሚውን መጠቀም ብቻ ነው። አናውቀውም ምን እንደምንሆን። ስንቶቹም ያልፋሉ ረመዳን ከመምጣቱ በፊት። ረመዳንን ቢያገኙ
አንድ ሴኮንድ አንድ ደቂቃ የማያቃጥሉ የነበሩ ሰዎች ያልፋሉ። እኛ ይህን እድል ሲመጣልን ዳግም አናገኘው የምናውቀው ነገር የለም። ቀጣዩ ረመዳን እንኳን ብናገኝ ያለፈው አይነት ረመዳን አይደለም። ያ ሌላ ረመዳን ነው፣ ይሄ ሌላ ረመዳን ነው። ያኛውን ያለፈው ረመዳን የምናገኘው የውመል ቂያማ ብቻ ነው፣ መልካምም ሰራን መጥፎንም ሰራን። ስለዚህ ቆርጠን መነሳት አለብን፣ ቆራጥ መሆን አለብን። ከወዲሁ ነው ያንን ተግባር ረመዳን ውስጥ መስራት ያለብንን ተግባር ከጾም ውጭ ያለውን ቂያሙንም ቢሆን ቁርአኑንም ቢሆን ዚክሩንም ቢሆን ዲኑንም በመማር ረገድ ካሁኑ ነው መጀመር ያለብን። በደከመ መንፈስ ከገባን በደከመ መንፈስ እንወጣለን። ጊዜው በጣም ነው የሚበራው። ሱብሃንአላህ የኸይር ጊዜ መዋሲም الخيرات በጣም ፍጥነቱ በጣም ነው የሚገርመው። ጀመርን ሳንል እንጨርሳለን። የሚጣፍጥ ኸይር ነገር ካለ ሰዓቱ ጠባብ ነው። በከንቱ ስናሳልፍ ግን ሰፊ ሰዓት ሊሆን ይችላል። ረመዳን ሁላችንም እናስታውሳለን። ከዚህ በፊት በህይወታችን ውስጥ ያለፈው ረመዳኖች መቼ ገብቶ መቼ እንደወጣ አናቅ። ገባ ተበበለን ሳንጨርስ ተደስተን ሳንጨርስ ይጋመሳል፣ ከዛ ያልቃል። ህይወታችንም ልክ እንደዚህ ነው በነገራችን ላይ። ሌላው ያለፈው ነጥብ ማቀድ ነው። ቀጣዩ ነጥብ እውነተኛና ቁርጠኝነት፣ ቁርጥ ያለ ቆራጥነት ያስፈልጋል። እውነተኛ የሆነ ቆራጥነት። አላህ Subhanahu Wa Ta'ala ምን ይላል? فلو صدقوا الله لكان خيرا لهم ከአላህ ጋር ባላቸው ግንኙነት የምራቸው ቢሆን እውነተኛ ቢሆን ለነሱ መልካም ይሆን ነበር ይላል አላህ Azza wa Jalla። አላህ ለኛ ለሱ የገባነውን ቃል ተግባራዊ ስናደርግ በጣም ይወደናል። አላህ ያከብረናል፣ ደረጃችንን ከፍ ያደርግልናል፣ ውዱን ጀነት ያስገባናል Subhanahu Wa Ta'ala። ለአላህ እውነተኛና ቆራጥ የሆነ ቃልን ገብተን ተጣጥረን ለፍተን ታግለን መጠበቅ፣ ቃላችንን የምንጠብቅበትን ነገር ማመቻቸት ያስፈልጋል። ሌላው ይሄን ጊዜ የምንቀበለው ረመዳንን የምንቀበለው ስለ ረመዳን አህካም በአግባቡ በመማርና በመረዳት ነው። ኢባዳ ሁለት አይነት ነው በጥቅሉ ስንመድበው። አንዱ ፈርዱ ኪፋያ የሚባል የኢባዳ አይነት አለ። ሁለተኛው ፈርዱ ዐይን ነው፣ እኛን ከመመልከቱ አንጻር ማለት ነው። ፈርዱ ኪፋያ የሚባለው የተወሰነ ሰው ከሰራው ሌሎች ሰዎች ወንጀለኛ የማይሆኑበት። ለምሳሌ ሰላተል ጀናዛ የተወሰነ ሰው ቢሰግድ ሌላው ሰው ወንጀለኛ አይሆንም። የግድ እያንዳንዱ ሙስሊም ይስገድ አይባልም። ሰውን ማስተማር الدعوة إلى الله عز وجل يتوسنوا سوتش هم بوتا كشفنوا ليلاو ممار بتشاك بمار بكينو عندهم علم ممارو سوتش يتوسنوا سوتش علم وجبلهم ممارو كله أمة ويتأيكم وانجلنيا هنا يعني كل من أجابين بلوك توجن كل منجلنيا هنا هي فرض كفاية. فرض عين من الوالد فرض عين إيان دانداتنا بتناطل من ملكة يعبادة عينتنا لمثال أمست صلاة وقت አንዱ መሸፈን ይችላል። ሁሉም የራሱን ሰላት ነው የሚሰግደው። የተወሰነ 10 ሰው ስለሰገደ ወይም ከአንድ ቤተሰብ 2 ሰው ስለሰገደ ሌሎች አይጠየቁም ይባላል? አይባልም። ፈርድ ዐይን ነው፣ የተናጠል ግዴታ ነው። ጾም ረመዳን ሁሉም ሙስሊም አቅሙ ያለው መጾም የሚችል ሁሉ መጾም በሱ ላይ ግዴታ ነው። ግልጽ ነው። ዘካት የተወሰኑ ሰዎች ካወጡ ሌሎች አይጠየቁም ይባላል? አይባልም። ሁሉንም ሀብታም ይመለከታል። ሐጅ በይትላህ الحرام በእድሜ አንድ ጊዜ ቢሆንም የተወሰኑ ሰዎች ሐጅ ካረጉ ሌሎች አይጠይቁም አይባልም አይደል? አቅሙ ያለው ማንኛውም ሰው ማድረግ አለበት። ከዚህ መሃል አንዱ ምንድነው የጠቀስነው? ረመዳንን መጾም ነው። ረመዳንን መጾም ተናጠላዊ ዒባዳ ነው። በተናጠል ዒባዳ ማለት እኔን በግል እያንዳንዳችንን በግል የሚመለከተን ከሆነ ይህን ዒባዳ ማወቁ ግዴታ ነው። ዲንን እንዴት ነው የምናውቀው? ከመማር ውጪ አማራጭ የለውም። ዲንን ማወቂያ መንገድ በዘር አይወራረስ ዲን ግልጽ ነው። በህልም አይመጣም። ዝም ብሎ ቁጭ ብሎ በመጨነቅ በተፈኩር ምናምን አይመጣም። ዒልም ኢነማ العلم بالتعلم ይላሉ ነብዩ አለይሂ ሰላቱ ወሰላም። እውቀት የሚገኘው በምንድነው? በመማር ብቻ ነው። ወህይ የመጣው አላህ Subhanahu Wa Ta'ala ለጅብሪል አለይሂ ሰላም አስተማሩ። ጅብሪል አለይሂ ሰላም መተው ነብዩን አለይሂ ሰላቱ ወሰላም አስተማሩ። ነብዩ አለይሂ ሰላቱ ወሰላም ሰሃባዎቻቸውን አስተማሩ። ሰሃባዎች ለታቢዖች። በዚህ ተዋረድ ነው ዒልም የሚመጣው። ሌላ አቋራጭ መንገድ የለውም። ቁጭ ብሎ መማር ብቻ ነው። ሌላ ምንም ምርጫ የለውም። ዲናችንን
በትርፍ ሰዓት አይደለም መማር ያለብን ከህይወታችን ውስጥ ዋና ከምንላቸው ሰዓት የሆነ ሰዓት እየሰጠን መማር አለብን ግዴታ ነው አኺራ ነው የቀብር ጉዳይ ነው የጀነትና የእሳት ጉዳይ ነው ነብዩ አለይሂ ሰላቱ ወሰለም ለምሳሌ ሶላት ምንድነው ያሉት ሰሉ ከማ ረአይቱሙኒ እሰሊ ስለ ሶላት አሰጋገር በተግባርም በንግግር ማስተማሩና ምን አለው እኔ ስሰግድ እንዳያችሁት ስገዱ ዒባዳ ይሄ ነው ቅብብሎች ነው ቀጥታ እኔ ስሰራ ያያችሁትን ስሩ እንደተረዳችሁት አይደለም ያሉት እንደመሰላችሁ አይደለም ያሉት ምንድነው ያሉት እኔ ስሰግድ እንዳያችሁት ስገዱ የሐጅ ተገባበርን ሲያስተምሩ ምን አሉ ሐጅ ያደረጉ ምን አሉ خذوا عني مناسككم لعلي لا القاكم بعد عامي هذا የሐጅ ፍጻሜና ተገባበሬን ከኔ ተማሩ ምናልባት ከዚህ ዓመት በኋላ ላላገኛችሁ እችላለሁ አሉ ረሱል አለይሂ ሰላቱ ወሰለም ዲን ይሄ ነው ዕውቀት ነው መመልከት መቀባበል እንጂ በግምት ሊሆን አይችልም ስለዚህ ቢያንስ መሰረታዊ ጾም እንዴት ነው የሚያዘው ጾም እንዴት ነው የሚፈታው ጾምን የሚያበላሹ ነገሮች ጾምን የማያበላሹ ነገሮች የሚፈቀዱ የሚከለከሉ ነገሮች ማወቅ አለብን ይሄን በመማር ነው طبعا رمضان ሲደርስ ብቻ ሳይሆን ከመድረሱም በፊት ቀድሞ መማር ማወቅ ይኖርብናል ዲናችን ነው ጾም የሚያጠፉ በተመለከተ ሁለት አይነት ነው ምድቡ አንዳንዱ ጾም የሚያጠፉ ነገሮች ምንም በዑለማዎች መሃል ኺላፍ የሌለባቸው የጋራ ስምምነት ያለባቸው ጉዳዮች አሉ ይህን ማንኛውም ሙስሊም ማወቁ የግድ ነው ጾመኛ እስከሚሆን ድረስ ጾመኛ ነው እና ማወቅ ይኖርበታል ምንድነው ጾም የሚያበላሹ የግብረ ስጋ ግንኙነት መብላትና መጠጣት እነዚህ ምንም ኺላፍ የለባቸውም ግልጽ ማስረጃ የመጡባቸው ናቸው ሌሎቹ ደግሞ ሌሎች አሉ በዑለማዎች መሃል የተለያየ ሐሳብ ኺላፍ ያለባቸው ያስፈጥራል አያስፈጥርም የሚለው የቱ ነው ትክክለኛው የሚለውን ነገር የዕውቀቱ ችሎታ ያለው ሰው ማስረጃዎችን ማመሳከር የዑለማዎችን ንግግር ማመዛዘን የሚችል ሰው አመዛዝኖ ያሳመነውን ነው መውሰድ ያለበት طيب ተራውስ ህዝብ ምንም የማያውቀው ይሄን ማመሳከር የማይችለውስ የቱን ይምረጥ ምን ያድርግ ምን ይዋጣው ዑለማዎችን ይጠይቅ قال الله عز وجل فاسألوا أهل الذكر إن كنتم لا تعلمون የማያውቅ ሰው የጃሂል ድርሻው ሸሪዓዊ ድርሻ ምንድነው የዕውቀት ባለቤቶችን የተሻለ ዕውቀት የተሻለ ብስለት አላቸው ብሎ የሚያምንባቸውን ሰዎች መጠየቅ ነው ከዚህና አቋም ይይዛል ይለያል ማለት ነው አይደነባበርም በየሰዓቱ ምን ጠይቀው ሰው ላናገኝ እንችላለን ቀድመን አውቀን ተዘጋጅተን ካልሆነ እንደ ተደነጋገርን ልንኖር ነው ይሁን ነገር ሲገጥመን ጾም ተበላሽቷል አልተበላሽም ቀዳ አላውጣ ልቀጥል አልቀጥል ድንግርግር እንዳለን ጾማችንን እንጨርሳለን በሰዓቱ ሰው ላናገኝ እንችላለን ምን ጠይቀውም መልስ ላይሰጠን ይችላል ግን ቀድመን ካወቅንና ከተዘጋጀን ግራ አይገባንም ዒባዳችንን በመተማመን በመረጋጋት ካለምንም ጥርጥር እንቀጥላለን ሌላው ረመዳንን የምንቀበልበት ሌላ መንገድ علينا أن نستقبله بالعزم على ترك الآثام والسيئات ወንጀሎችን ጥፋቶችን ለመተው ወስነን መሆን አለበት ከዛ ተውባህ ማለት ነው ያለፈውን በመጸጸት ዳግም ሌላ ወንጀል ውስጥ ላንገባ ቆርጠን መሆን አለብን ወደ አላህ የተመለሰ አላህ ተውበቱን ይቀበለዋል ተውበት መልካምን መንገድ ያበራልናል የተሻለ መንገድን እንድንመራ እንድንቀጥል ያደርገናል ምክንያቱም ወንጀል ባህሪው ምንድነው ልብ ላይ ይታሸጋል ነብዩ አለይሂ ሰላቱ ወሰለም እንዳሉት ልብ ላይ ይዝግና ይታሸጋል ፊተን ይመጣና አሉ ነብያችን አለይሂ ሰላቱ ወሰለም ልብ ላይ ይመጣል ያርፋል አሉ ልክ በሰንበሌጥ ምንለው ወይንም ደግሞ ሰሌን የሚሰራበት ቅጠል አለ ያኛው ተጠላልፎ ሰሌን እንደሚሆነው ሁሉ እንዲህ እየመጣ ልብ ላይ ይረባረባል ፊተን አሉ ረሱል አለይሂ ሰላቱ ወሰለም ይህን ፊትና የተቀበለ ልቡ እየጠቆረ ይመጣል አሉ ተውበት ካደረገ ግን እየተወለወለ ያልፋል ይህ ነጥብ እየተጠራቀመ ይመጣና ጥቁር ድቅድቅ ጨለማ ይሆናል አሉ ከዛ በኋላ እንደ ተገለበጠ ኩባያ ይሆናል መልካምን እንደ መልካምነት መጥፎ እንደ መጥፎነት መመልከት አይችልም
ከስሜቱ የተጋተውን ቢሆን እንጂ ያሉ ነብያችን ሰለላሁ ዐለይሂ ወሰለም ወንጀል ሲመጣ ልባችንን ሲያጨልም ኸይርን መስራት አንችልም የወንጀል ባህሪው ይሄ ነውና በጣም ተውበት ያስፈልጋል الله ወደ ተውበት ይጠራናል وتوبوا الى الله جميعا ايها المؤمنون لعلكم تفلحون እናንተ አማኞች ሆይ በጠቅላላ ወደ አላህ Subhanahu Wa Ta'ala ተጸጸቱ ተመለሱ ለስኬት ትበቁ ዘንድ ይላል አላህ Subhanahu Wa Ta'ala ሌላ የሚጠበቅብን ነገር ምንድነው ከተባለ ራሳችንን ማዘጋጀት ነው ቁርአን በመቅራት በዚክር በመልካም ነገር محاضرانا دروسوችን በመስማት ኢማን የሚያጎለብቱና የሚያጠነክሩ ነገሮችን በማዳመጥ ቁርአን በመቅራት ዚክር በማብዛት ሱና ተግባራቶችን በማብዛት ሰደቃ በማብዛት እርስ በርሳችን በመተሳሰብና በመተዛዘን አንዳንድ ሰለፎች እንደሚነገረው ረመዳን ሲመጣ ከረመዳን በፊት በተለይ ሻዕባን ወር የዘካ ገንዘባቸውን ያወጡ ነበር ይላሉ ለምን ከተባለ ምስኪኑ በተቸገረ መንፈስ እንዳይጾም ረመዳን ተረጋግቶ ምን ልብላ ምን ልጠጣ ያለ ሳይጨናነቅ በሰላም መጾም እንዲችል በደስታ ቤተሰቡን ማጾም እንዲችል ይሄን ያደርጉ ነበር ይላል طبعا ዘካት ግዴታ የሚሆነው ጊዜው ሲደርስ ነው አመት ሲሞላ ግዴታ ይሆናል የትኛውም ጊዜ ቢሆን መቼም የሁሉም ሰው ሀብት ያገኘው ሻዕባን ወይም ረመዳን አይሆንም ረመዳንና ሻዕባን የሚወጅብበት ይወጅባል ቀድሞ ግን የሚያወጣ ከሆነ ማውጣት ይችላል ጊዜው ሲደርስ የቀረ ነገር ካለ ያወጣል አስቡ ሌላው ረመዳንን ስንቀበል አዲስ የህይወት ገጽታ ከፍተን መሆን አለበት አዲስ የህይወት ገጽታ ማለት ምንድነው ከአላህ ጋር ያለን ግንኙነት ማሳመር አለብን ከአላህ ጋር የአላህ ሐቅ አለብን ያን ሐቅ በመወጣት እንዴት ነው የምንወጣው በተውባ እውነተኛ ተውባ ማድረግ ያስፈልጋል ያ አላህ ተመለሻለሁ ያ አላህ ተጸጽቻለሁ ተውበቴን ተቀበለኝ ጥሩ መልካም ያንተ ባሪያ አድርገኝ ጥፋቴ ስፍር ቁጥር የለውም ረህመትህ ሰፊ ነው እዘንልኝ ብሎ አላህን عز وجل መማጸን ይግድ ነው ከነብዩ አለይሂ ሰላቱ ወሰለም ጋር ያለን ግንኙነትን በማሳመር ምንድነው ከነብያችን ሰለላሁ ዐለይሂ ወሰለም ጋር ያለን ግንኙነት ያዘዙትን በመታዘዝ የከለከሉትን በማራቅ አላህን Subhanahu Wa Ta'ala ምንገዛው በሳቸው መንገድ መሆኑን በማረጋገጥና በመተግበር እንደዚሁም የተናገሩትን እውነት ነው ብሎ በመቀበል ከነብዩ አለይሂ ሰላቱ ወሰለም ጋር ያለን ግንኙነት ማሳመር ያስፈልጋል ሌላው ከሰዎች ጋር ያለን ግንኙነት ከወላጆች ጋር ከዘመዶች ጋር ከባለቤቶቻችን ጋር ከልጆቻችን ጋር በመንደን መንቀጥለው መልካም በመዋልና ዝምድና በመቀጠል የበደልነው ካለ ይቅር በማለት የበደልን ካለ ይቅር በማለት የበደልነው ካለ ደግሞ አፉ በመጠየቅ ማሳለፍ አለብን ሌላው ከምንኖርበት ማህበረሰብ ጋር እንዴት ነው መሆን ያለብን በሁሉም በተቀሉ ከሙስሊሙም ጋር የበለጠ ጠቃሚ ጥሩ ስነ ምግባር ላይ የተመሰረተ ግንኙነት ሊኖር ይገባል ሙስሊም ካልሆነውም ጋር ያለን ግንኙነት እስላማዊ ስብዕናን እስላማዊ ስነ ምግባርን የተላበሰ መሆን አለበት وخالق الناس بخلق حسن ከሰዎች ጋር በመልካም ስነ ምግባር ተኗኗር ይላል ረሱል አለይሂ ሰላቱ ወሰለም መልካም ስነ ምግባር በእኛ ህይወት ውስጥ ግዴታ ነው ሸሪዓዊ ግዴታ እንጂ የተወደደ ተመራጭ የሚባል ተግባር አይደለም ሱና አይደለም በስነ ምግባራችን ሰዎችን ወደ መልካም የምንጠራ መልካም ስብዕና የምንገነባ መሆን አለብን አንዳንዶቻችን ምን እናደርጋለን መጥፎች እንሆንና ወይም አጭበርባሪ እንሆናለን ንግድ ላይ ወይም ሆነ ስራ ላይ ወይም ውሸታሞች እንሆንና የእስልምና ገጽታዎችን በእኛ ላይ ማጥፋት እንፈልጋለን ኮፍያ መልበስ አንፈልግም ጺማችንን ላጫለን ሱሪያችንን አናሳጥርም ወንዱ ሴቷም ሒጃባን በአግባብ አትለብስም ምንድነው ሲባሉ እኔ መጥፎ ሰው ነኝ እስልምናን ከማሰደብ ብዬ ነው ማሻአላህ
ለእስልምና ተቆርቆረህ ነው ተቆርቆረሽ ነው እንዲህም ተቆርቋሪ አላየንም ለራስህ ተቆርቆር ለራሳችን እንጨነቅ እስልምና በእኛ መሰደቡ እኛ ላይ ነው እንጂ ችግሩ እስልምና ላይ የሚፈጠር ችግር የለም ወቁ يريدون أن يطفئوا نور الله بأفواههم والله متم نوره ولو كره الكافرون يا الله سبحانه وتعالى دين በአንደበታቸው ሊያጠፉ ይፈልጋሉ አለ አላህ የአላህን ብርሃን ሊያጠፉ ይፈልጋሉ والله متم نوره አላህ ብርሃኑን ያሟላል ዲኑን ያሰራጫል ከሃዲያን ቢጠሉም እንኳን ይላል አላህ ለዲኑ ከማለታችን በፊት ለራሳችን እንኖር ሸይጣን ወይ የሸይጣን መጫወቻ አንሆን ጺምን አሳድግ ሱሪህን አሳጥር ሒጃብሽን ልበሺ እውነተኛ ሁን በቃ ይሄ ነው ሰላታችን ላይ እንጠንክር ማጭበርበር ሐራም ነው እነዚህ ገጽታዎችን ባናንጸባርቅም ሐራም ነው ሁክሙ አይቀየርም ሒጃብ ስለለበሰች ሴት ወንጀሉ የከፋ ስላወለቀች የቀለለ አይሆንም ከሁለት እንደውም ያኛው ሁለት ወንጀል የተለያየ ወንጀል ነው ይህን በዚህ መሸወድ አንችልም ኢዘን ስማችንን ልንቀይር ነው ማጭበርበርና መዋሸት እኮ ከእምነትም ውጪ ሰው መስራት የለበትም ዓቅል የሆነ ማንኛውም ጤነኛ ሰው መስራት የለበትም ስለዚህ ራቁታችንን እንሂድ ልብስ አውልቀን እብድ አይዋሽም ታውቃላችሁ እብድ ይዋሻል አይዋሽም ዓቅል ያለውስ ታዲያ እኛ ነን እብዶቹ ወይስ እሱ ጥፋታችንን በሌላ ጥፋት ከመሸፈን ይልቅ ጥፋታችንን ማረምና ጥሩ ሰው መሆን ያለብን ለምንድን ነው ጥሩ ሰው ማን ሆነ የእስልምና ገጽታዎች ፊት ለፊት ላይ ካልታየ መጥፎ ሰው መሆን አለብኝ ማለት ነው ለምን በውጭ ገጽታዬ ነው ሰው ማታለው ላ ዓላቃችን ከአላህ እንጂ ከረቡ الناس እንጂ ከሰው ጋር አይደለም መፍራት ያለብንና መጠንቀቅ ያለብን ሙሐሰባ ነፍሳችን ማድረግ ያለብን ከخالق الارض والسماء እንጂ ከሰው ጋር አይደለም ሰው ነው ልክ እንደኔ እንዳንተ ደካማ ነው ዛሬ ያደነቀ ሰው ትንሽ ደካማ ጎን ካየበህ አይምርህም መልካምህን አያይም ሰው ወትሮስ ይላል ወትሮስ ትናንት ሲያደንቅ የነበረው ወትሮስ አላከህም አይምርህም አማ አላህ سبحانه وتعالى ወንጀላችንን በአንድ ሐሰናችንን በ10 ያባዛልናል ከአላህ የበለጠ ማን አለ سبحانه وتعالى ሰው ዛሬ ሹመት ላይ ስትሆን ያጎበድዳል ስትወርድ የህፃን መጫወቻ ያደርጋል ለጥቅሙ ሲል ከሰው የሚገኘው ብር ከሆነ ብር ሰጥቶ ይመጻደቅብሃል ካልተመጻደቅብህም ብሩ ያልቃል ምን ይወጣል ከዛ መልካም ነገር ለመብላት ከሆነ መጨረሻው መጸዳጃ መመልከት ነው ዱንያ እንደዚህ ናት ዛሬ በፊት ለፊት አንዳንዱ ያደንቀህና በጀርባ ያሽሟጥጣል ያማሃል ሰው እንደዚህ ነው ሰው ከራሱ ጥቅም አንፃር ነው ትንሽ ካስከፋው አለቀ ትንሽ ካስደሰትከው አለቀ አላህ እሳ የተለየ ጌታ ነው Subhanahu Wa Ta'ala ስለዚህ ሰውን ትተን ከአላህ ጋር አንዳንድ ሰው ያሳዝነኛል ሁላችንም ምንም ሊኖርብኝ ይችላል ይሄ ችግር የሆነ አቋም እቀይርና ምን ሲባል ለእንትና አለህ ምን አገባን ስለእንትና እኛ ምን ሰልመው ለሰው አይደለም ምን ከፍረው ለሰው አይደለም አው የሰው ባህሪ ሊያስከፍርህ ይችላል አይደለም ሱና ሊያስለቅቅ ግድቶ ሰውየውን አላህ አይጠይቅህም ሰበብ አታድርግ ለአላህ ከሆነ የሰለምነው ለአላህ ከሆነ የአላህ እንዲምናራምደው ሰው ቢቀየርም ባይቀየርም ቢደሰትም ቢከፋም ቢቀበልህም ባይቀበልህ ለአላህ አላህ ይመረምረዋል እኔ ግን ራሴ መቀየር አለብኝ ሰው ቢሰድበኝም መጽናት አለብኝ ሌባ ስላለኝ መስረቅ የለብኝም ቆይ አሳያቸዋለሁ አልልም አንተ አሰግድም ስላለኝ ሰላተ ተቀባይነት የለውም የሆነ ሰው ስላለኝ ለሱ እልህ አቆማለሁ ሌላ አልችልም ምን አገባኝ እሱ አይደለም የሚመነዳኝ በሰግድ አላህ عز وجل ነው የሚመነዳኝ ካጠፋሁም የሚቀጣኝ ማን ነው አላህ Subhanahu Wa Ta'ala ነው ለዚህ አላህ ምን ይላል ኢን አሕሰንቱም لأنفسكم መልካም ከሰራችሁ ለራሳችሁ ነው ወኢን አሳእቱም ፈለሃ ክፉ ብትሰሩም ለራሷ ለነፍሳችሁ እንጂ ማንም አይጎዳም بالله بقول كهنا في الحديث القدسي قالوا يا ابن آدم لو أن أولكم وآخركم
وإنسكم وجنكم كانوا على أتقى رجل واحد منكم ما زاد ذلك مما عندي شيئا أو ما زاد ذلك في ملكي شيئا أو كما قال يا آدم ልጆች ሆይ የመጀመሪያዎቻችሁ ከአደም አለይሂ ሰላም ጀምሮ እስከ መጨረሻው የሰው ልጅ ትውልድ ድረስ ሆናችሁ ተሰብስባችሁ ሰውም ጅኑም አንድ ላይ ተጠራቅማችሁ አላህን በሚፈራ ሰው ልቦና ላይ ብትሆኑ በጅብሪል አለይሂ ሰላም ልቦና ላይ ተብሏል ወይም በነብዩ አለይሂ ሰላቱ ወሰላም የተቅዋና ኢማን ጥንካሬ ላይ ወይም በነቢያቶች በጥቅሉ ተብሏል እንደዛ አይነት አቋም ላይ ሁላችሁም ብትሆኑ ከኔ ከስልጣን የሚጨምረው አንድ ነገር የለም የኢብኑ አደም የሰው ልጆች ሆይ የመጀመሪያዎቻችሁ የመጨረሻዎቻችሁ ሰዎቻችሁም ጅናዎቻችሁም ተሰብስባችሁ لو كنتم على قلب أفجر رجل واحد منكم كنانت هلو እጅግ መጥፎ አመፀኛ እንደ ሸይጣን ያለ ሰው ልብ ላይ ብትሆኑ ከስልጣን የሚጨምረው ነገር የለም من الله የሚቀንሰው ነገር የለም إنما هي أعمالكم أحصيها لكم ثم أوفيكم إياها በቃ ስራችሁን መዘግብና ሰፍርና እከፍላችኋለሁ فمن وجد خيرا فليحمد الله መልካም ያገኘ አላህን ያመስግን ومن وجد غير ذلك فلا يلومن إلا نفسه مزقبون سياي مدفون أقر كاية راسون انجي ماننا ما يوكس إلى الله لا الله بلنا النور لا الله بلنا النموت الله ملك تنيان صلى الله عليه وسلم إنيانم يعززني هنا قل إن صلاتي ونسكي ومحياي ومماتي لمن لله رب العالمين لا شريك له وبذلك أمرت وأنا أول المسلمين انده بل إلى الله عز وجل انده بلاتشو ملكتني عليه الصلاة والسلام ملكتني انده بل إلى الشوال قل إن صلاتي هلت معنى اللو يمسك دو صلاة شريعة ترقمو سيون صلاة قوانقوا ترقمو دمو صلاة مالت دعاءنا يما درقو دعاءنا يمسك دو صلاة ونسكي هلت معنى اللو عندنا يحج تكبارنا ولتنيا عبادة مالتنا يحج تكبارم يهون أملكوين بملك ومحياي يمنو روهيوت ومماتي موتي مماتي مراسو لله رب العالمين لا الله العالماتو جيتا بتشانو ما درقو بلا تناقل إلى تشال الله ملكتنيا صلى الله عليه وسلم هي ترنيان من ملكتال لا الله بلن النور لا الله بلن يهين هيوة الناس هلف خلاص كالله قالوا من التصصبوا كالله قالوا من الجنانيو سلزي يتنيونم عبادات النسراء ولا تنقروش منورنا النرسا عبادات الأدان دايهون ابن ችግር ውስጥ እንዳንገባ አንደኛ የትኛውንም የዒባዳ አይነት ለአላህ ብቻ ማድረግ አለብን በሊላህ ፈዕቡድ ወኩን ሚነ ሻኪሪን አላህ እንደሚለው አላህን ብቻ ተገዛ ከአመስጋኞችም ሁን ወማ ኡሚሩ ኢላ ሊዕቡዱ ኢላሃን ዋሂዳ አንድን አምላክ ሊያመልኩ ቢሆን እንጂ አልታዘዙም ይላል አምልኮት ቅድም እንዳልኳችሁ ነው ከሰው የሚገኝ ምንም ነገር የለም በይልኝም በይስሙልኝም ደረጃ ሰው ቢያደንቅህ ዛሬ ቢያደንቅ ነገ ማንቋሸሹ አይቀርም ማውረዱ ማውጣቱ አይቀርም ግን አላህ ከሆነ ችግር የለብንም አላህ ከጣለ የሚያነሳን የለም አላህ ከወደደን የሚጥለን የለም ዱንያ ላይ ለሰው ብለው የሚሰሩ ሰዎች ለይልኝ ለይስሙልኝ ብለው የሚሰሩትን ነገ የውመል ቂያማ አሉ ረሱል ሰለላሁ ዐለይሂ ወሰለም ለሱ አላህ ለሱ ብለው የሰሩትን ሰዎች ሲመነዳ እነዛም ሰፍ ብለው ይመጣሉ ምን አላችሁ ነገ ይላቸዋል ሰው እንዲያደንቃችሁ እንዲያወራላችሁ ላይ የፈለጋችሁት ሂዱና እዩ ምን እንዳካለ ይስጧችሁ እኔ ምን አገባኝ ነው ምን አይደለም የሰራችሁት እኔ መመነዳው ለኔ የሰራውን ነው ለዛ ከነዛው ሰሉ ይላል ምንም ትርጉም የለውም ሁለተኛው ሸርጥ የትኛውም ዒባዳ ስንሰራ የነብዩን ሰለላሁ ዐለይሂ ወሰለም ሱና እንከተል ምንም አንጨናነቅ አንቸገር ኺላፍ በመካከላችን አይመጣ ቅሬታ አይመጣ ወማ አታኩም الرسول فخذوه እስቲ ሁላችንም በእውቀታችን መጠን በግንዛቤያችን መጠን አንድ ቀን እንኳን በሱና ሙስሊሞች ሲጣሉ አይታችሁ ታውቃላችሁ ሱና ማለት ቁርአንና ሐዲስ ላይ ማስረጃ ባለው ነገር ረመዳን 31 ቀን እንጾም 28 ቀን እንጾም ብሎ ሲጣላ ሰምታችሁ ታውቃላችሁ ዙሁር ወይንም ደግሞ ዐሱር 5 ረካዓ እንስገድ ብሎ የሚል ሰው ሲጣላ ሰው ሰምታችሁ ታውቃላችሁ ከሱና ስለተከተለ በሰላም ስንጾም አንድ ላይ ስናፈጥር ሱሑር ላይ ፍጡር ላይ አንድ ላይ ሱና ከአካል በፊት ልብን ይሰበስባል ስለዚህ ዒባዳ ስናደርግ ምን ቸገረን ማስረጃ ካገኘን እንስራ ማስረጃ ካላገኘን ነፃ ነን ለምን እንጨናነቃለን ማስረጃ ሲኖር እንስራ ከሌለ ከኃላፊነት ነፃ ነን እዳ በራሳችን ላይ መጨመር የለብንም አንዳንዱ ሰው
ዋጅቡን ሳይሰራ ሱናውን ሳይሰራ ቢድዓ ያመጣና ጭቅጭቅ ይፈጠራል። ይቻላል አይቻልም ማስረጃ አለ የለውም። ከዛ ይሄን ቢድዓ ራሱ በአግባቡ አይወጣው ሌላ መከራ። እኛ ፈርዱን መስራት አይደለም ተገንዝበን ተምረን አልጨረስንም። አንድ ከፈርዱም አልፎ ሱናን አይደለም መስራት ተምረንም ተገንዝበንም ራሱ አልጨረስንም። ቢድዓ ውስጥ ምን አስገባን? ያ ጭቅጭቅ ንትርክ ዱንያ አኺራ የሚያበላሽ ዱንያ ላይ ችግር መከራ ክፍፍል መራራቅ አኺራ ላይ ደግሞ ከሐውድ እንዳንጠጣ መታገድ ኬታ መጣችሁ ብሎ መጠየቅ ለምን መከራ ውስጥ እንገባለን? ለዚህ አብዱላህ ብን መስዑድ እተቢዑ ወላ ተብተዲዑ ፈቀድ ኩፊቱም ይላሉ። ሱናን ተከተሉ አዲስ ነገር አታምጡ፣ የመደንገጉን ጉዳይ ሌላ አካል በቅቷችኋል ይላሉ። አዎ የበቃንን መከተል ብቻ ነው ያለብን። ለመከተል መማሩ ላይ ደክመናል አላልኩም? እንጠንክር፣ ዋጅባችንን እንወጣ፣ ሱና ላይ እንበርታ። ዛሬ ብዙ ነገሮችን ለምን አትሰራም ለምን አትሰሪም ሲባል ሱና ስለሆነ ነው። ምን ነው ስንት ነገር አለ። አሳፋሪ ነው ሐቂቃ እንደ ሙስሊም አሳፋሪ ነው። ሱና ስለሆነ አትስራው የሚል ነገር አለ እንዴ? መስራት እንደውም አጅር ያስገኛል። የፈርዱ ማጓዳያ ፈርዳችን ሲጓደል ማሟያ ነው። አሳፋሪ ነገር እንሰማለን ለራሳችን የሚያሳፍር ነገር። ሱና ማለት ተው ሱና ስለሆነ እንተውና ቢድዓ ላይ ችግር እናያለን። መሆን የለበትም። አላህ ነው እኮ የሚተሳሰበን። ሰርተን ለምንድን ነው ስራችን ከንቱ የሚሆነው? መሆን የለበትም። ስለዚህ ራሴንም እናንተንም አባቶቼን እናቶቼን ወንድም እህቶቼን አደራ የምለው ዒባዳ ላይ ጠንካራ እንሆን። ስራው ለአላህ ብለን ከሰራን ቢያንስም ችግር የለው፣ ጥራት አለው። ጥራት የሌለው የተንጋጋ ስራ ብንሰራ ጥቅም የለው። ስለዚህ በዲናችን ላይ በርታን ጠንክር። አላህ ስብሓነሁ ወተዓላ ለዛሬ አበቃን ያና ያደረሰን ጌታ ረመዳንን በሰላም በአማን በጤና በመልካም ነገር ያድርሰን። ጾመውን ከሚቀበላቸው قمهم كم يقبل الله سبحانه وتعالى يدرجن. اللهم ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار وتوفنا مع الأبرار برحمتك يا عزيز يا غفار. سبحانك اللهم وبحمدك أشهد أن لا إله إلا أنت أستغفرك وأتوب إليك. والسلام عليكم ورحمة الله وبركاته وجزاكم الله خيرا.